ምርጦች ዛሬ በክፍል 7 እና በመጨረሻው ክፍል ተመልሻለሁ። ድራማው የሚጀምረው የሱፍ የትዳር አጋሩን ለማዳን ሲሮጥ ነው። የመኪናውን ቁልፍ ከካሚል ለመውሰድ ሲሄድ አብረው ያሳለፏቸውን ጣፋጭ ጊዜያትም ያስታውሳል። በተለይም በእሱ ላይ የነበራትን እምነትና ፍቅርም ያስታውሳል። በዚህ መሃል ዲላ ወደ አለቃውም ደርሳለች። የመጣችው ወንድሟ ሳርፕ መስሏት ስለነበረ ሳርፕ እሷ እዚያ መሆኗን እንደማያውቅም ለአለቃው ትነግረዋለች። አባቷን የገደለው እሱ መሆኑን ስትጠይቀው አዎ እኔ ነኝ የገደልኩት ይላታል። በድንጋጤ አባቷ ምን አድርገው እንደሆነ ስትጠይቀው አለቃው በመቆጣት አባቷ መላው ቤተሰቡን አይኑ እያየ እንደገደለና በቀልም እንደወሰደበት ነገር ግን ያንገላታውንና ያፈራረሰውን ሳርፕን ገና እንዳልተበቀለውም ይነግራታል። አለቃው ዲላን ለማሰር ሲያዝ ዲላ ትደነግጣለች። ነገር ግን የሱፍ በወቅቱም ደርሶ ዲላን በሰዓቱ ማድኗትም ያመልጣሉ። አለቃው የሱፍ እንደከዳው በመሆኑም ይገረማል። ይህም ሳይቀጣው እንደማያልፍም ይምላል። በሌላ በኩልም ካሚል የሱፍ ሰፈሩንና ሳርፕን እንደከዳ ከሚያስቡ ሰዎች ጋር እየተነጋገረ ነው። ካሚል ግን የሱፍ እንደሚመለስና ነገሮችን እንደሚያስረዳ እርሱ ታላቅ ወንድማቸው እንደሆነና ፈጽሞም እንደማይከዳቸውም ይነግራቸዋል። በመጨረሻም ሰዎቹ በንግግሩም ያምናሉ። በዚህ መሃል ሳርፕና ሰዎቹም የሱፍን በየቦታውም እየፈለጉ ነው። የሰፈሩ ሰዎች ግን ምንም መረጃ አይሰጡም። ጓደኛ ወደ ሳርፕም ቀርበው አትጨነቅ፣ በፈለግከው ሰዓት ይመጣል፣ ማን እንደሆነም ታውቃለህ ይለዋል። ሳርፕም የሰፈሩን ኃላፊ ሳይደንግጦም ይታላል። ዲላ ከመኪናው ውስጥ ሆና አባቷ አለቃው ላይ ይህን የመሰለ ድርጊት መፈጸሙን ማመናክቷትም ታለቅሳለች። የሱፍ ሊያረጋጋትም ይሞክራል። ለምን ወደ አለቃው እንደሄደችም ስጠይቃት እውነቱን ለማወቅ እንደፈለገችም ትነግረዋለች። እናቷ ዘራ ደውላ ሁሉም ሰላም እንደሆነና በመንገድ ላይ እንደሆኑም ትነግረዋለች። በሰፈሩ ያሉ ሰዎች የሱፍን ለመከላከልም ተነስቷል። ሳርፕና ሰዎቹ በእነሱ ላይ መቆጣጠርም ያቅታቸዋል። የሀዛን እናትም የሴትም ልጇን እቃዎች እየሰበሰበችም የሱፍም ወይም ጀግናው መሆኑም ከመታወቁ በፊት እንዲያመልጡም እንዲሁም ስልክም ትሰጣታለች። ዲላና የሱፍ ወደ ቤትም ይደርሳሉ። ዘራም ልጇን ለማረጋጋትም ትሞክራለች። ነገር ግን ዲላ በሁሉም ላይ ተስፋ በመቁረጧም ትጮዋለች። አባቷ እንዴት እንደዚህ አይነት አውሬ እንደሆነም እናቷስ እንዴት ይህን አውቃም እንደደበቀች በማሰብም ትበሳጫለች። እሷ አሁን የምታምነው የሱፍን ብቻ እንደሆነም ትናገራለች። የሱፍ ይህንን ሲሰማ ደንግጦ ብቻቸውን ሊያናግራትም ይፈልጋል። የሱፍ እውነቱን ሙሉ በሙሉም ይነግራትና እሱ ተራ ታክሲ ሹፌር እንደነበረም ወንድሙ በእስር ቤትም በግፍ እንደሞተ ፍቅረኛውንም እንደተነጠቀ ለዚህም ሲል ለመበቀል እንደፈለገ ይነግራትና ሳርፕን ለመድረስም እሷን እንደ መግቢያ በርም እንደተጠቀማትም ይነግራታል። አሁን ግን ሁሉንም ነገር ትቶ እንደወደዳትና እንደተቆራኛትም ጭምር። ዲላ ግን ንግግሩን ማመናክቷትም እንደነሱ ሸታምና ከዳተኛ እንደሆነ በመጥራትም ትነቅፏለች። ዘህራም ድምፁን ሰምታ ትመጣና ዲላም ስለ የሱፍና ስለ ሀዛን የሱፍ የቀድሞ እጮኛ ሁሉንም ነገርም ትነግራታለች። ዘራ በዚህም በድንጋጤ ውስጥ ትገባለች። የሱፍም ከቦታውም ይሄዳል። ዘራም ሀዛንን በክፍሏ ውስጥም ትቆልፍባታለች። የሱፍም የሀዛንን እናትን ልጇን እንድትታደግም ይደውልላታል። በሌላ በኩል ሳርፕና ሰዎቹም የሱፍንም ሰው ይዘው በመደብደብ የሱፍን መኖሪያ ቤትም ያስለፈልፉታል። የሳርፕ ሰዎች ወደዚያ ቦታ በፍጥነትም ይሄዳሉ። በመጨረሻም ሀዛን በክፍሏም ተቆልፋ ህይወቷን እያሰበችም ታለቅሳለች። ሌላ ወደ ክፍሏ ገብታ አንቺ ትልቁ አስደንጋጭ ነገር ነች ትላታለች። ከዛሬው ድንጋጤ ሁሉ የተነሳ ሀዛን በጣም ተጎድታለች። ምክንያቱም ዲላ በጣም ቅርቧና እንደ እህቷ የምታያት እንጂ እንደ ጓደኛ ብቻ አልነበረችም። ዲላ ለምን ዋሸሽኝ? ለምንስ እውነቱን አልነገርሽኝም? ስትልም ጠይቃለች። ሀዛንም እየተንቀጠቀጠችና እያለቀሰች ሳርፕ ምን ሊያደርግ እንደሚችል ስለምትፈራ እንደሆነም ትነግራታለች። ወንድሟ እብድ እንደሆነም ታውቃለች። ነገር ግን ዲላም አትቀበላትም። ሀዛንም ከየሱፍ እንድትርቅ የምታደርገው አሁንም የሱፍን ስለምትወደውና እሷን ለመጠበቅ ብላ ምን እንደሆነም ትነግራታለች። ሀዛን በክፍሏ ውስጥም ተሰብራ ትቀራለች። ወደ የሱፍ እህት ስንሄድ የሳርፕ ሰዎች ወደ ቤታቸው በመምጣት የሱፍን በየቦታው ሲፈልጉም ትደነግጣለች። በቤት ውስጥ ያሉት ሁሉ ሊከላከሏቸው ይሞክራሉ፣ ነገር ግን አልተሳካላቸውም። የራምዚ እናት ለራምዚ ደውላ ስላለው ሁኔታም ታሳውቋለች። ራምዚ የሱፍ ሁኔታውን ሊያበላሸው እንደሚችል ተናግረው እነሱን ለማዳን በፍጥነትም ይሄዳል። ራምዚና ሙራድ በፍጥነት ወደ ቤትም ደርሰው ከሳርፕ ሰዎች ጋር ተጣልተው ከቤትም ያስወጧቸዋል። ነገር ግን የሱፍ እህትም ጭንቅላቷን ስለተመታች ሁሉም ለእሷም ይጨነቃሉ። የሱፍም የሆነውን ነገር ሲሰማ በፍጥነትም ወደ ሳርፕ ይሄዳል። የሳርፕ ሰዎች የሱፍን እየፈለጉ ያለው አልሹጃ መሆኑን ስለማያውቁ የሱፍ በቀላሉ ወደ ቦታውም ይገባል። የሱፍም አልሹጃ ይሄው በፊታችሁ ቆሟል ይላቸዋል። ሳርፕ በመደነቅ የሱፍ እሱ እንደሆነም አያምንም። ሊመታውም ይሞክራል። ነገር ግን የሱፍም ከእሱ የበለጠ ጠንካራ ስለነበረ አሳፍሮም ይመልሰዋል። የታሰረውን ጓደኛውን ፈቶ በሰላም ከቦታውም ይወጣሉ። የሳርፕ ሰዎች ምን እንደተፈጠረም ሲያውቁም ይደነግጣሉ። ሳርፕም የሱፍን እንደሚያጠፈውም ይምላል። ወደ ሀዛን ስንሄድ በሴት ልጇ በጣም ስለፈራችም አርዙ ለሀዛን እንድትደውልም ታደርጋለች። ለምን እስካሁን እንዳልሸሸችም ሊረዱ ይሞክራሉ። ሀዛን ግን በክፍሏ እንደታሰረችና ሳርፕ ላደረገው ነገር ሁሉ እስኪበቀል ድረስ እንደማትሄድም ትነግራቸዋለች። እናቷ በመጨነቅ ምን እንደምታደርግም ግራ ይገባታል። በዚህ መሃልም ዘህራ ወደ ሀዛን ክፍል ገብታ ቤተሰቧ
ቤተሰቧን እየሸወደችና ሴት ልጇን እንዳሰቃየችም ትነግራታለች። ሀዛን እያለቀሰች ትናገራለች። ነገር ግን ዘራ አትቀበላትም። ሆኖም ሳርፕ አንድ ነገር እንዲያደርጋት እንድትጠብቃትም ጠይቃለች። የሱፍ ወደ ቤቱም ደርሶ ቤተሰቡንና እህቱንም ያረጋጋል። ከዚያም ከካሚል ጋር በመነጋገርም እቅዱ የመጨረሻ ደረጃ ላይ እንደደረሰና ሳርፕን ላደረገው ነገር ሁሉ እንዲበቀሉም ይነጋገራሉ። ሳርፕ ወደ ቤቱ ደርሶ በንዴት ወደ ሀዛን ክፍልም ይሄዳል። ሊያጠፋትም አስቦ ነበርም። ነገር ግን ሀዛን እያለቀሰች እውነቱን ለመናገር እንደፈራችም ትነግረዋለች። እሱን ለማረጋጋትም ስትሞክር የሀዛን እናትም ከፖሊስ ጋርም ትደርሳለች። ምክንያቱም ሳርፕ ሴት ልጇን እንዳገታትም ታስባለች። ሳርፕ ለፖሊሶቹም ይህንን ሁሉ ይክዳል። ሀዛን ወርዳ ደህና እንደሆነችና እናቷ እንደተጨነቀች ብቻም ትነግራቸዋለች። ፖሊሶቹም ከሄዱ በኋላም ሀዛን እናቷንም ታረጋጋለች። ወደ ቤትም ስትገባም የቤቷ እንደሆነና ፈጽሞ እንደማትለቅም ትነግራቸዋለች። ስህተት እንደሰራች ብታውቅም ያ ሁሉም የፈጠረውን ፍርሃት እንደሆነም ትናገራለች። ሳርፕ እሷን በንዴት ወደ ክፍሏም ይዞ በመሄድም ይቆልፍባታል። የሀዛን እናት ሳርፕ ለሴት ልጇ ስጋት እንደሆነም እርግጠኛ ናት። ነገር ግን ናርዙም ሀዛንን በአይምሯም እቅድ እንዳላትም ትናገራለች። ወደ ካሚልና ሌሎችም የ20 ሰዎች ስንሄድ የሱፍን እህት እያረጋጉም ይሄዳሉ። በተመሳሳይ ሰዓት ዲላ በክፍሏም ስትሆን ሳርፕ ገብቶም ያረጋጋታል። የሱፍን እንደሚበቀልላት ይነግራትና እሷን እንደሚጠብቃትም ይምላል። የሱፍ በእሷ ላይ የፈጠረውን ማታለል አስታውሶም ይነግራታል። ዲላ በእውነትም ሳርፕ የሱፍን በውሸት ወንጀል እንዳሰሩም ጠይቃለች። ሳርፕ ግን ይህንንም ይክዳል። የሱፍም ክፍል ውስጥ በሀሳብ ተውጦ ሳለ እህቱ ትገባለች። የሱፍ ዲላን ምን ያህል እንደሚወዳትና እንደ ሳርፕ ቤተሰብ እንደማያትም ታውቃለች። ስለዚህ ተስፋ እንዳይቆርጥም ታበረታዋለች። በሌላ በኩልም ዲላም ከጓደኛው ጋር ስትነጋገር በየሱፍ ጉዳይ ላይም ግራ ተጋብታለች። ጓደኛዋ ግን የሱፍ ባይወዳት ኖሮ እሷን ለማዳን ሲልም ራሱን ለአደጋ ባልጣለ ነበር ትላለች። ዲላ ማንን እንደምታምን ግራ ገብቷታል። ሀዛን ጋር ስንሄድ ጎካንም ገብታላት ከዚህ ቤት መውጣቷም ለእሷና ለሁሉም የተሻለ እንደሆነ ትነግራትና በሩን ከፍታም ትተዋለች። በዚህ ጊዜ ሳርፕ ከአጎቱ ጋር ሲነጋገር ሁሉም ነገር የሆነው በአጎቱ ምክር እንደሆነና የሱፍንም አጋር እንዲያደርጉት እሱ እንደገፋፎም ይናገራል። ሳርፕ ደግሞ የሱፍንም እንዳሰረውና ሕይወቱን እንዳበላሸም ይናገራል። ይህም ለሱፍም ዝቅተኛ የበቀል እርምጃ እንደሆነም ይነጋገራሉ። ሀዛን ግን ይህንን ሁሉ ትሰማለች። ወደ ክፍሏ በመሮጥም ይህ ሁሉ የሆነው በእሷ ምርጫ ምክንያት እንደሆነና የሱፍን ሕይወትም የተበላሸው በእሷ ምክንያት እንደሆነ በማሰብም ታለቅሳለች። በመጨረሻም ካሚል ለየሱፍ ደውሎ ውሎቹም ዝግጁ እንደሆኑም ይነግረዋል። የሱፍም ከጓደኞቹ ጋርም ይወጣል። ራምዚ ሊያስጠነቅቃቸው ቢሞክርም የሱፍም አይሰማውም። ሳርፕ ከአጎቱ ጋር ስለ ፕሮጀክቱም ሲነጋገር በአካባቢው የሚያደርገውን ነገርና አሁንም አጥብቆ የያዘውን ጉዳይ አጎቱ አሁንም አይሆንም ቢለውም ሳርፕ ግን የአካባቢውን ቤቶች በሙሉ ለማፍረስ የነደፈውን ፕሮጀክትም ለማከናወንም ይሞክር ነበር። በሌላ በኩል የሱፍና ጓደኞቹ ወደ ሰፈርም ሰዎች ሄደው የሱፍ ለሳርፕ ከተሸጡት ቤቶች ግማሹ በእጁ እንዳሉና የባለቤትነት ውሉን እንደሚያስረክባቸውም ይነግራቸዋል። ይህም ሳርፕ ወደ ሰፈራቸው መቅረብ እንዳይችልም ያደርገዋል። ምክንያቱም እነሱም የውል ባለቤቶች በመሆናቸው በአካባቢው ላይ ድርሻ ስላላቸው። በዚህም የተነሳ ሁሉም ይደሰታሉ፣ ይጨፍራሉ። የሱፍም ብቻውን እየሄደም ዲላን ለመታረቅም ይሞክራል። መልእክት በመላክ እንደሚወዳትና ያለችበት ቤት እጅግ አደገኛ እንደሆነ ዋጋው ምንም ይሁን ምን እንደሚያድናትም ይነግራታል። ነገር ግን ዲላ መርዳት ከፈለገ እሷን እንዳይጠጋና ዳግም ልታየው እንደማትፈልግም ትመልስለታለች። በዚህ ጊዜ ሚኒዛ ሁሉንም ነገር ከማጣቷ ፊትም ገንዘቡን ልትወስድና ወደ ድሃን ሰፈር ልትመለስም ትፈልጋለች። ነገር ግን ራምዚ ቀድሟት ወርቁንና ገንዘቡን በሙሉም ወስዶት ነበር። ወደ የሱፍ ስንመለስ ቤትም ሲደርስም ራምዚ መጥቶ በሁሉም ነገር ይቅርታ ይጠይቋል። ለካሳና ለምርጃነትም የወርቅ ቦርሳም ይሰጠዋል። የሱፍም ይቅርታውንም ይቀበላል። ይሁን እንጂ በዚህ ጊዜ አስተማሪው ወደ የሱፍም ደርሶም ስለከደውና ዲላንም ስለረዳም ይጣላል። የሱፍም እያደረገው ባለው ነገር መቀጠል ስለማይፈልግ ራሱንም እንደታደገም ይነግረዋል። አስተማሪው በጣም ተናደው ሊያጠቃው ሲልም የአካባቢው ሰዎች ሁሉም ተሰብስበው በመጡ ጊዜ ምንም ማድረግ አልቻለም። ነገር ግን ምንም ቢፈጠርም ያደረገውን ነገር ዝም ብሎ እንደማያልፈው የሱፍንም ያስፈራረዋል። በሌላ በኩልም ዳዳና ሁንጃ የሚሄዱበትን እያዘጋጁ ነበር። ዘራ ዳዳን ለማረጋጋት ሳርፕ ሀዛንን እንደሚፈታና ሁንጃን እንደሚያገባም ትናገራለች። ዳዳ ግን እምቢ ትላለች። የልጅ ልጇን ሕይወት እንዲበላሽ እንደማትፈቅድና የልጅ ልጇን ራሷ እንደምትጠብቅና እንደምታሳድግም ትናገራለች። በዚህ ጊዜ ሳርፕም የሀዛን ክፍልም ክፍት መሆኑን ሲያይም ይደነግጣል። ነገር ግን እሷ አላመለጠችም ነበርም። ሁንጃ እንደከፈተችውም ትነግረዋለች። ሀዛን ግን ስለምትወደውና ያለሱ ሕይወቷን መገመት ስለማትችልም አላመለጠችም። ሳርፕ በጣም ይናደዳል። ልታታልለው እንደማትችልም ይነግራል። ሆኖም በመጨረሻም ሰው እንደገደለና ወንጀሉንም በሳርፕ ላይ እንዳላከከው በንግግሩም ታጠምደዋለች። ሌላም ንግግራቸውን ሰምታ ነበር። በመጨረሻም ሀዛን የቀዳችውን ማስረጃ ማግኘትም ችላለች። በዚህም ሳርፕን ታጠፏለች። ሌላም ወንድሟ ይህንን ሁሉ ማድረጉንም ስታውቅ ተሰብራ ወደ ክፍሏም ትሮጣለች። ወደ አስተማሪው ስንመለስ የሱፍን ለመጨረስም ከእስር ቤት በሰላም እንደሚወጣ ይናገራል። ወደ ዳዳ ስንሄድ ከቤቱ ለመውጣትም ስለወሰነች ዲላን እየተሰናበተች ነበር። እሷም በጣም ቢከብዳትም
ቢጠይቃትም ትክክለኛውን ውሳኔ እንደወሰነች በማበረታታትም ትነግራታለች። በዚህ ጊዜ ሳርፕ ሀዛንን እንደሚፈታት ለጠበቃው እንደነገረና የፍቺ ሂደቱን እንዲጀመር እንዳዘዘም ይነግራታል። ወደ የሱፍ ስንመለስ ለሰፈሩ ሰዎች ሁሉ ሳርፕ በቀላሉ እንደማይተውና እጅ ለእጅ ተያይዘውም ሰፈራቸውን መከላከል እንዳለባቸውም ይናገራል። በዚህ ጊዜ ካሚል ወደ ሳርፕ ደርሶ የባለቤትነት ውሉንም ያሳየዋል። ሳርፕም ይደነግጣል። ከዚህም በላይ የሰፈሩን ሰዎችም ተሰብስበውም ሳርፕ ምንም ቢያደርግ ሰፈራቸውን እንደማይነጥቃቸውም ሲናገሩም ያሳየዋል። ሳርፕ ይናደዳል። ካሚልን ምንም እንደማይተውና እንደሚበቀላቸውም ይነግረዋል። ነገር ግን ካሚል ተነስቶም ይተዋል። በዚህ ጊዜ ዲላ ወደ የሱፍ ቤትም ደርሳ አክስቱን ቤት መኖርን ጠይቃለች። አክስቱ ግን የሳርፕ እህት መሆኗን እንደሰማች ተናዳም ከቦታውም ታባራታለች። ቤተሰቧም ሁሉም ሰይጣን እንደሆኑና እሷን እዚህ እንደማይፈልጓትም ትናገራለች። የሱፍም እህት ልትይዛት ብትሞክርም አክስቷም ትከለክላታለች። ወደ ሀዛን ስንሄድ ከቤትም ትወጣለች። ሁንጃም እሷን በማስወገዷም ትደሰታለች። ታዲያ ሁንጃን ይዛ ለመውጣት ስትሞክርም ሁንጃ እምቢ በማለት ከሳርፕ ጋር እንደምትቆይና እንደምታገባውም ትናገራለች። ታዲያም ልትከለክላት ብትሞክርም ሁንጃ በሀሳቧ ትጸናለች። በዚህ ጊዜም የሱፍም ወደ ቤትም ይደርሳል። እህቱም የሆነውን ሁሉ ትነግረዋለች። የሱፍም ዲላን ለመከተልም ይሮጣል። ዲላ በአትክልቱ ስፍራ ተሰብራ ተቀምጣ ነበረም። የሱፍም መጥቶም ከጎኗ እንደሆነና እንደሚጠብቃት በማረጋገጥም ያረጋጋታል። ወደ ሀዛን ስንመለስ ወደ ቤቷ ደርሳም ሳርፕን እንዳስወገደችውም ትነግራቸዋለች። የቀዳችውን ድምፅ ሲሰሙ ይህንን ቅዠት በመጨረሻ በማስወገዳቸውም ደስታቸውን መቆጣጠርም አቅቷቸዋል። በተመሳሳይ ጊዜም የሱፍም ከዲላ ጋር እያወራ ነበርም። ከጎኗ እንደሆነና የወንድሟን ቤት በመልቀቋ ትክክለኛ ውሳኔ እንደወሰደችም ይነግራታል። እሷም የእሱ ቤተሰብ እንደማይፈልጓትም ስትነግረው ሁሉም እንደሚስተካከልና እንደ ቤተሰቦቿ እንዳልሆኑ እንደሚረዱም ቃል ይገባላታል። እርሱም ሀብታም ወይም የኩባንያ ባለቤት እንዳልሆነ ነገር ግን ከእርሱ ጋር ከኖረች እንደሚጠብቃትና እሷን ለማስደሰት የተቻለውን ሁሉ እንደሚያደርግም ይነግራታል። ዲላም ከእሱ ጋር ለመሆንም ትስማማለች። የሱፍም እሷ ይቅርታ ስላደረገችለት ደስታው ከፍተኛ በሆነበት ሰዓትም ካሚል ደውሎ ሳርፕ ሰዎቹን ሰብስበው ወደ ሰፈሩ እየመጣ እንደሆነም ይነግረዋል። ዲላም ከእርሱ ጋር እንደምትሄድና ሳርፕን መግታት እንዳለባቸውም ትነግረዋለች። በዚህ ጊዜ የአካባቢው ነዋሪዎች ሳርፕና ሰዎቹ ሰፈራቸውን እንዳይረግጡም ተቃውሞ እያደረጉ ነበር። ሳርፕም የባለቤትነት ውሉ እንዲሰጠውም እየተጣላም እያለ ከዩሱፍ ጋርም ይጋጫል። እነሱ ወደ እሱ ሲገቡም እሱም እህቱን ስለፈራ እንድትሄድም ይፈልጋል። ነገር ግን እሷ ሁሉንም ነገር እንዳወቀችና ዳግመኛ ፊቱን ማየት እንደማትፈልግም ትነግረዋለች። በዚህ ጊዜ ይበሳጭና ሁሉም ሰው እንዲያጠቃቸውም ያዛል። ነገር ግን በዚያች ቅጽበት ፖሊስ ደርሶም ይይዘዋል። ሀዛን ከፊቱ ስትቆም ሲያይ ለምን እንደተያዘም ይገባል። የሰፈሩ ነዋሪዎች ሁሉም ከሱ በመገላገላቸው ደስታቸውንም ይገልጻሉ። ወደ ዘራ እንሄዳለን። ቤተሰቡ ሙሉ በሙሉ ከፈራረሰ በኋላ ከወንድሟ ጋር ቤተመንግስቱን ለቃም ትወጣለች። በተመሳሳይ ሰዓት መምህሩ ወደ ሳርፕ ጋር በፖሊስ ጣቢያም ይገባል። ወንድማማቾች እንደሆኑም ይነግረዋል። ሳርፕ ይደነግጣል። ያደረገውን ሁሉ ማመን አልቻለም። 6 ዓመታት ሙሉ ያልፋሉ። ሀዛንና ቤተሰቧ በሰፈራቸው መሃል በሚገኝ ቤታቸው ደስተኛ ሆነው እናያቸዋለን። ዘራም ትመጣለች። ሀዛንም ከይቅርታ በኋላም ትቀበላታለች። ወደ የሱፍ ስንመለስም ደግሞ ታክሲውን እንደገና ለመስራትም ተመልሷል። ወደ ቤቱ ሲደርስ ሁሉም ተሰብስበውም በደስታና በሰላም አብረው ሲመገቡም እናያለን። ውድ ቤተሰቦቼ ጥቁር በቀል የተሰኘው ተከታታይ ተወዳጅ የቱርክ ድራማ የመጨረሻው ክፍል ይህን ይመስላል። ሌሎች አዳዲስ ተከታታይ ድራማዎች የቱርክና የኮሪያ ድራማዎች ማለት ነው እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።